ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የመንግስታቱ ድርጅት አፍሪካውያን ላይ የደረሰውን ባርነት በሰብአዊነት ላይ የተፈጸመ ከባድ ወንጀል በማለት እውቅና ሰጠ። የተባበሩት መንግስታት ጠቅላላ ጉባኤ አትላንቲክን በሚያቋርጠው የባሪያ ንግድ ወቅት አፍሪካውያን ተይዘው መሸጣቸው በሰብአዊነት ላይ የተፈጸመ እጅግ የግፍ ወንጀል ነው ሲል ድምፅ ሰጠ። የመንግስታቱ ድርጅት ይህ ውሳኔ ለፍትህና የተፈጠረውን ቁስል እንዲሽር መንገድ እንደሚጠርግ ተስፋ አድርጓል። በጋና የቀረበው ይህ የውሳኔ ሀሳብ የመንግስታቱ ድርጅት እውቅና እንዲሰጥ እንዲሁም አባል ሀገራት ለፈጸሙት የባሪያ ንግድ ይቅርታ እንዲጠይቁና ለካሳ ፈንድ መዋጮ እንዲያደርጉም ይጠይቃል። ምክር ሀሳቡ ለካሳ ምን ያህል ገንዘብ እንደሚያስፈልግ በግልጽ አላስቀመጠም። የውሳኔ ሀሳቡ ላይ 123 ሀገራት ድጋፋቸውን ሲሰጡ የዩናይትድ ስቴትስ፣ እስራኤል እና አርጀንቲና ደግሞ ተቃውመውታል። ዩናይትድ ኪንግደም እና የአውሮፓ ህብረት አባላትን ጨምሮ 52 ሀገራት ድምፅ ተአቅቦ አድርገዋል። እንደ ዩናይትድ ኪንግደም ያሉ ሀገሮች የዛሬዎቹ ተቋማት ከዚህ ቀደም ለተፈጠሩ ስህተቶች ተጠያቂ ሊሆኑ እንደማይችሉ በመግለጽ የሚቀርብ የካሳ ጥያቄ በተደጋጋሚ ውድቅ ሲያደርጉ ቆይተዋል። ከተባበሩት መንግስታት የጸጥታው ምክር ቤት ውሳኔ በተለየ መልኩ የጠቅላይ ጉባኤ የሚሰጡ ውሳኔዎችን የህግ ተፈጻሚነት የላቸውም። ከዚህ ይልቅ ሚዛን የሚደፋው ዓለም አቀፍ አስተያየት ያመለክታሉ። ለታሪክ ተመዝግቦ ይቀመጥ፣ በባሪያ ንግድ ክብራቸውን ለተነፈጉ በሚሊዮን የሚቆጠሩና አሁንም የዘር መድሎ እየደረሰባቸው ለሚገኙ ሰዎች ትክክለኛው ነገር እንዳደርግ ይመዝገብ ሲሉ የጋና ፕሬዝዳንት ጆን ማሃማ ከድምፅ የመስጠት ሂደቱ በፊት ለጉባኤው ንግግር አድርገዋል። ይህ የውሳኔ ሀሳብ መጽደቅ እንዳይረሳ ለመጠበቅና ለመከላከል ያገለግላል፣ እንዲሁም ባርነት የደረሳቸውን ዘላቂ ጠባሳዎች ይገዳደራል ብለዋል። ቀደም ሲል የውጭ ጉዳይ ሚኒስትሩ ሳሙኤል ኦኩዲቶ አብላካዋ ለቢቢሲ የኒውስ ዴይ ፕሮግራም ካሳ እየጠየቅን ነው፣ ግልጽ መሆን ያለበት የአፍሪካ መሪዎች ለራሳቸው ገንዘብ እየጠየቁ እንዳልሆነ ነው ብለዋል። ለተጎጂዎች ፍትህና ድጋፍ የሚደረግበት ምክንያት እንፈልጋለን። የትምህርትና ኢንዶመንቱ የክህሎት ስልጠናም ፈንዶች ከቅርብ ጊዜ ወዲህ የሚደረጉ የካሳ ጥያቄዎች ከፍተኛ ደጋፊ እያገኙ ነው። የካሳ ፍትህ የአፍሪካ ህብረት ከ2025 ይፋዊ መሪ ቃል ነበር። የኮመንዌልዝ ሀገራት መሪዎች እንዲሁም በጉዳዩ ላይ በጋራ ውይይት እንዲደረግ ጥሪ አቅርበዋል። አብለካዋ በተጨማሪ በውሳኔው ጋር ጋና የደረሰባትን በደል ከማንም በላይ አድርጋ እንዳልቀረበች ይልቁንም ታሪካዊ እውነታን ብቻ እየመዘገበች እንደሆነም ተናግረዋል። ከ1500 እስከ 1800 ባለው ጊዜ ውስጥ በአፍሪካ ከ12 እስከ 15 ሚሊዮን የሚጠጉ ሰዎች ተይዘው ወደ አሜሪካ በባርነት ተወስደዋል። በጉዞ ላይ ከ2 ሚሊዮን በላይ ሰዎች እንደሞቱም ይገመታል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።